አንድ በግ ብቻውን ይጨርስ ነበር። የማድጋውን ሙሉን ብቻውን ይጨርስ ነበር። በጣም ብርቱ ነው፣ ጠንካራ ነው፣ በጣም ፈርጣማ ነው። ስለዚህ ይገድል ነበር። አስቄጥስ ገዳም ያሉት ሰዎች እግዚአብሔርን እውነተኛውን አምላክ ያውቁታል ሲባል በተደጋጋሚ ይሰማ ነበር። ስለዚህ ሰይፉን ታጠቀና መንገድ ጀመረ ይላል። ሚሸሽ ካለ ከናንተማ ሊሸሽ አላቸው ለመነኮሳት ጓደኞቹ። አንተስ አብረን አትሸሽም ወይ ሲሉት እኔ በሰይፍ ገል ስለነበረ በሰይፍ ገደል ዘንድ ወዳለው ይችን ቀን ስጠብቃት ነበር አለ። ብዙ ጊዜ ያው ሲያልቅ ከዚህም ቅዱስ ረድኤት በረከት ይክፈለን ነው የሚለውና የሙሴ ጸሊም ላይ ግን ይጨምሩበታል። ስንክሳሩን የጻፉልን ወይም የሙሴ ጸሊምን ታሪክ የጻፉልን ቅዱሳን አባቶቻችን እንግዲህ የንስሐን ተመልከቱ ወዳጆቻችን ነው ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባ ሙሴ ጸሊም ወይም ጥቁሩ ሙሴ ይህ አባት እንደሚታወቀው ሰኔ 24 ቀን ነው እረፍቱ ወይም የእረፍቱ ቀን ሰኔ 24 ነው። ስንክሳሩም ሲጀምር ገርለኛ ወይም በገድል የኖረ ጥቁሩ ወይም አባ ሙሴ ጸሊም በዚች ቀን በሰማዕትነት አክሊልን ተቀበለ ወይም በዚች ቀን አረፈ ብሎ ይጀምራል። እንግዲህ ይህ አባታችን ቅዱስ ከመባሉ በፊት ሌላ ከቅድስና የሚቃረኑ ነገሮችን ያደርግ ነበረ። ስለዚህ ትንሽ ወደ ኋላ መለስ ብለን በጥቂቱ ደግሞ ከብዙ የሱን ሕይወት እንቃኛለን ማለት ነው። እግዚአብሔር በፈቀደና በረዳን መጠን ማለት ነው። እንግዲህ ይህ ሙሴ ጸሊም የተባለ ሰው ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ማለት እሱ የሚያገለግላቸው ሰዎች ፀሐይን የሚያመልኩ ነበሩ። እሱ እጅግ በጣም ጠንካራና ኃይለኛ ነው። አንድ በግ ብቻውን ይጨርስ ነበረ። ሙሉ ወይን ወይም የማድጋ ወይን ሙሉን ብቻውን ይጨርስ ነበረ ይላል። በጣም ብርቱ ነው፣ ጠንካራ ነው፣ በጣም ፈርጣማ ነው። ስለዚህ ይገድል ነበረ፣ ያመነዝር ነበር ይልና ይበላና እጅግም ይበላና ይጠጣ ነበር ይላል። እና እዚህ ጋር ማስተዋል ያለብን ነገር ኃጢአት ብለን የምናስባቸው ነገሮች ማመንዘር ወይም መግደል ብቻ አይደሉም። እጅግም ይበላና ይጠጣ ነበር። አብዝቶ መብላትና መጠጣትም በእግዚአብሔር ዘንድ በጣም እንደ ነውር ከሚታዩ ነገሮች ናቸው። ምክንያቱም አንደኛ ፕሮሰስ ነው። ብዙ ባልበላና ባልጠጣ ባላመነዘረ የሚባል ነገር አለ። ምክንያቱም ብዙ ጊዜ በተለያየ ኃጢአት ወርቀን የምናቅ በእርግጠኝነት ከምናያቸው ነገሮች፣ ከምንሰማቸው፣ ከምንከታተላቸው ቪዲዮዎች እነሱ እንዳሉ ሆነው ግን ደግሞ ትልቁን ድርሻ የሚይዘው ምግብና መጠጥ ነው። አብዝቶ የሚበላ ሰው የሚጠጣ ሰው ሰውነቱ ይጨነቃል። ስለዚህ ኃጢአት ታምረዋለች እና የትኛውም ሰው ብናይ ብዙ ሰው ብናይ አብዝቶ የሚበላ ሰው አብዝቶ የሚጠጣ ሰው ለእንደዚህ አይነት ነገሮች በኃጢአት ለመውደቅ በጣም በጣም ቅርብ ናቸው ማለት ነው። በራሱ መብላቱ ኃጢአት ላይሆን ይችላል፣ ግን አብዝተን በበላን ቁጥር ሰውነታችን ይጨነቃል፣ እግዚአብሔርን ማሰብ ይከብደናል። አብዝቶ የሚበላ ሰው ሲጸልይ እንኳን እንባ አይወጣው። ያለ እንባ ጸሎት ደግሞ እንግዲህ ማሰብ ነው። እንባ በጣም ወሳኝ ነገር ነው። ቅዱስ አትናቴዎስ ካልተሳሳት ቅዱስ አትናቴዎስ ሶስተኛ ጥምቀት ይለዋል እንባን፣ ወይም ሶስተኛ ውልደት ይለዋል። የመጀመሪያው ከእናትና አባት ነው። ሁለተኛ የሥላሴ ልጅነት የምናገኝበትን በ40ና በ80 ቀን የምንጠመቀውን ጥምቀት ነው። ሶስተኛ መወለድ የሚለው ግን እንባን ነው ማለት ነው። በእንባ መጠመቅ ወይም ሲጸልዩ እያለቀሱ መጸለይ ማለት በእግዚአብሔር ዘንድ ምሕረትን ፈጥኖ ከሚያሰጡ ነገሮች አንዱ እንባ ነው። አብዝተው ምግብ የሚበሉ ሰዎች ግን ለዚህ የታደሉ አይደለም። ምናልባት በራሳቸው ጭንቀት ሊያለቅሱ ይችላሉ እንጂ የእግዚአብሔርን ምሕረት ወይም የራሳቸውን ኃጢአት እያሰቡ ለማልቀስ ግን የሚበሉና የሚጠጡ ሰዎች በጣም ብዙ ጊዜ ይቸገራሉና የሙሴ ጸሊም ከኃጢአቶቹ መካከል አንዱ ይሄ ነበረ። ከላይ እንዳለው ደግሞ ይገድል ነበረ፣ የሰው ነፍስ ያጠፋ ነበረ። ከዛ ሴቶችንም እንደዚሁ ይደፍር ነበረ። ግን በተደጋጋሚ ፀሐይን አንቺ አምላክ ከሆንሽ እስቲ አነጋግሪኝ ይል ነበር እና የብዙ ቅዱሳን ከአለማወቅ ወደ ማወቅ፣ እግዚአብሔርን ከአለማወቅ እግዚአብሔርን ወደ ማወቅ የመጡ ቅዱሳን ታሪክ ብናይ ይጠይቁ ነበረ።
ማለት ልባቸው ሁልጊዜ አያርፍም ነበረ። እኔ አሳርፋቸዋለሁ ነው የሚለው ጌታና ያለ እርሱ እረፍት የለውም እና እረፍት ያጣ ሰው ነበረ። አሁን ብዙ ጊዜ ምናልባት ክርስትና ውስጥም ሆነን ወደ ጌታ እቅፍ ማንገባ ከሆነ ለብዙዎቻችን እንደሚታወቀው እረፍት የለንም። ከላይ ነው ማለት አሁን ብዙ ሰው ገዳም ይሄዳል፣ ቪዲዮ ይሰራል፣ ውስጡ ግን አልቋል እኮ ማለት ተስፋ የሚባል ነገር የለውም። ምክንያቱም ማረፍ አንፈልግም፣ ወደ ክርስቶስ መቅረብ አንፈልግም፣ ወይም እየቀረብን አይደለም ማለት ነውና እግዚአብሔር አይሸወድም። ከላይ ባለ ነገር አይሸወድም እግዚአብሔር። ጸበል ስለተጠመቅን ስላስቀደስን ምናምን እግዚአብሔር እንደዚህ የሚሸወድ አምላክ አይደለም። ምክንያቱም ዮሐንስ ወንጌልም እንደሚነግረን የሁሉንም የልባቸውን ያውቅ ነበር፣ ለሱ ማንም ሊነግረው አይፈልግም ነበር ይላል ወንጌሉና ጌታ የሁላችንንም አምላካችን መድኃኔዓለም የሁላችንም በልብ ያለውን ነገር ያውቃል። ስለዚህ ለሰው ስንታይ በጣም ቤተክርስቲያን መሄድ ምናምን ልንሆን እንችላለን በሰው ዘንድ ግን በእግዚአብሔር ዘንድ ግን ወይም ደግሞ ልባችን ወደ እግዚአብሔር እንዳልተመለሰ ያውቃልና እረፍት ማናገኘው ለዚህ ነው። ይሄው ጸበል እየሄድኩ አይደል፣ ይሄው ገዳም እየሄድኩ አይደለ፣ ለምንድነው እረፍት ማጣው ይላሉ። እረፍት ከሚያሰጡ ነገሮች አንዱ በእውነተኛ ንስሐ ተጸጽቶ በንስሐ ውስጥ አልፎ በቅዱስ ቁርባን እየኖሩ መጋደል ነው የጌታን እረፍት የሚያስገኘው ማለት ነው እንጂ ከዛ ውጪ መደባበቅ ነው የሚሆነው። በወንጌል ተጽፎ እንደምናገኘው ልጁ የታመመችበት ሰው ክርስቶስን ልጄን አድንልኝ ሲለው አድንልኝ ትላለህ ምንድነው ብትችልስ ትላለህ እንዲህ ያለው ጌታ። ብትችል ልጄን አድንልኝ ሲለው ብትችልስ ትላለህ፣ ታምናለህ ወይ ሲለው አምናለሁ ብሎ ጮኸ ይላል። የሚገርም ነው በጣም ማነው አምናለሁ አለና አለማመኔን እርዳው ብሎ ደግሞ ጮኸ። አምናለሁ በአፉ ነው ያለው፣ ውስጡ ግን አለማመን አለና ያ ጮኸት አምናለሁ ብሎ የጮኸው ጮኸት ይሄ የውስጡን አለማመን ሊደብቅለት አልቻለም። ውስጡ ጮኸበት። በአፉ ከጮኸው ይልቅ የአለማመኑ ነገር ሲበረታበት የልቡን የሚያውቅ ክርስቶስ እሱን መሸወድ እንደማይችል የልቡን የሚያውቅ ስለሆነ ወዲያው ቀጠል አደረገና አምናለሁ ካለ በኋላ አለማመኔን ግን እርዳው ብሏል። እና ሁላችንም ይሄን ቪዲዮ የምናይ ሰዎች በዚህ ተሸፍነን የምንኖር ከሆነ ቶሎ ብለን ይሄ አለማመናችንን ወይም ደግሞ ወደ ጌታ እቅፍ አለማግባታችንን አውቀን ቶሎ ብለን ወደ እቅፉ ልንገባ እንችላለን። ካህናት ልንሆን እንችላለን፣ ዲያቆናት ልንሆን እንችላለን። የትኛውም ደረጃ ውስጥ ያለን በምዕመናን ደረጃ ሊሆን ይችላል። ወደ እውነተኛው ጌታ ማረፍ የሚፈልግ እኔ ያሳርፋቸዋለሁ ብሎ ቃል ገብቷልና ማረፍ የሚፈልግ ሰው ካለ ልክ እንደ ሙሴ ፍለጋ መጀመር አለብን። ሙሴስ ገና አምላኩን ሳያውቅ ነበር። እኛ ግን ኦሬዲ አምላካችንን አውቀናል፣ ከማወቅም አልፈን ተጠምቀናል፣ ቤተክርስቲያንም እንሄዳለን። ግን ወደ ጌታ አልቀረብንምና ከሙሴ ጸሊም ልንማር ከምንችልባቸው መንገዶች አንዱ እውነተኛውን እረፍት መፈለግ ነው። ብዙ ሰዎች እረፍት የላቸውም። ብዙ ሀብት አላቸው፣ ብዙ ነገር አላቸው። እውነተኛ እንቅልፍ ግን እውነተኛ ሰላም ግን የላቸውም ማለት ነው። እንግዲህ ሙሴ ጸሊም ጉዞውን ጀመረ፣ አምላኩን መፈለግ ጀመረ። ፀሐይ እንደሆነች እንኳን አታውቅም። እንኳን አምላክ ልትሆን ቀርቶ ለምን እንደምትወጣ ለምን እንደምትገባ ምንም አይነት ዕውቀት የላትም። ለኛ እንደዚህ አሁን በጣም ወይ ታቃጥለናለች ወይ ደግሞ ታሞቀናለች አይደለ? ግን እንደዚህ እንደምታደርግ ራሱ አታውቅም። ስንት ሰዓት እንደምትወጣ አታውቅም፣ ስንት ሰዓት እንደምትገባ አታውቅም። በቃ እንኳን አምላክ ልትሆን ቀርቶ ማለት ነው። የፀሐይ አምላክን ነው ግን በቃ ሙሴ ማግኘት የፈለገው ማለት ነው። ስለዚህ ከሚማርካቸው ሰዎች መካከል ክርስቲያኖችን ሲያገኛቸው አስቄጥስ ገዳም ያሉት ሰዎች እግዚአብሔርን እውነተኛውን አምላክ ያውቁታል ሲባል በተደጋጋሚ ይሰማ ነበር። ስለዚህ ሰይፉን ታጠቀና መንገድ ጀመረ ይላል። ወይም ወደ አስቄጥስ ገዳም መሄድ ጀመረ። ሰይፉን ታጥቆ ያው ኃይለኛ እንደነበር የታወቀ ነው። እዛ በደረሰ ጊዜ አባ ይስድሮስን አገኘው ይላል። አባ ይስድሮስ ደነገጠ፣ ፈራው። ሲያየው ቁመናው፣ ውፍረቱ፣ ጥቁረቱ በዛ ላይ ሰይፍ ይዟል። እንደዚህ አይነት ነገሮችን ሲያይ በጣም ፍርሃት ተሰማው። አባ ይስድሮስ እግዚአብሔር እንደምታውቁት ሰምቻለሁ አሳውቁኝ አለው። አባ ይስድሮስም ወደ አባ መቃርስ ወሰደው ማለት ነው። አባ መቃርስ ጋር ሲያገናኘው የምልህን በትዕግስት ካደረክ እግዚአብሔርን ታየዋለህ ነው ያለው። የምልህን በትዕግስት ካደረክ እግዚአብሔርን ታየዋለህ ነው ያለው። ብዙዎቻችን ያጣነው ነገር ለምሳሌ ይሄ ትዕግስት ማጣት ማለት ነው። ቅዱስ ዳዊት
በመዝሙሩ ጸኒሃ ጸናሃይክዎ ለእግዚአብሔር ሰማኒ ወተመይጠኒ ይላል። እግዚአብሔርን ደጅ መጥናትን ጠናውት አዘነበለልኝ ወይም ሰማኝ ተመለሰልኝም ይላል። ቆይቼ ነው የሚለው። የሚገርመው ጸኒሃ ጸናሃክዎ ቆይቼ እግዚአብሔርን ደጅ ጠናውት ሰማኝ ተመለሰልኝ። ቅዱስ ዳዊት ብዙ ጊዜ እኮ እግዚአብሔርን አነጋግሮታል። በነቢያት እግዚአብሔር አናግሮታል። በብዙ ነገር አነጋግሮታል። ግን ያ አነጋግሮኛል ማለት በቃ ሁሉ ነገር ደረሰልኝ ማለት አይደለም። የልቡ እስኪደርስ ድረስ አላቋረጠም ነበር ማለት ነው ደጅ መጥናት። ብዙዎቻችን ተስፋ የምንቆርጠው በተለያየ መንገድ ማለት ነው። የህይወት ጥያቄ ይኖረናል፣ የነፍስ ጥያቄ ይኖረናል። በዚህ ምድር ላይ ስንኖር ለሚያስፈልጉንን ወይ ልባችን የሚሻውን ነገር እግዚአብሔርን ጠይቅ ይሆናል። ግን ደጅ እንጠናለን። ግን ደግሞ ደጅ መጥናታችን ዘላቂነት የለውም። ምናልባት እንደነገ ሊመለስልን ዛሬ ተስፋ የቆረጥንባቸው ጊዜዎች ይኖራሉና አባ መቃርስ ለሙሴ ያለው በትዕግስት ምነግርህን ካደረክ እግዚአብሔርን ታየዋለን ያለው። ስለዚህ አሁንም እኛ በትዕግስት ደጅ መጥናታችንን እስካላቆምን ድረስ እግዚአብሔር አንዳች እኛ ባልገመትነው መልኩ ሊሆን ይችላል በአንዳች ታምራዊ ኃይል እግዚአብሔር የልቦናችንን መሻት እንደሚፈጽምልን ምንም ጥርጥር የለውም ማለት ነው። እግዚአብሔር የኛ ተቃራኒ አይነት ነገር አይደለም። ወይም እግዚአብሔር ላደረግነው ኃጢአት እያሰበ ቆይ ይሄማ አይገባውም እያለ የሆነ መንገዶችን የሚያሰናካከል አምላክ አይደለም። እሱ ሰይጣን እንጂ እግዚአብሔር አይደለም። አእምሮአችን የፈጠረው የራሳችን አእምሮ የፈጠረው እግዚአብሔር ነው እንደዛም ይመስለን እንጂ እውነተኛው እግዚአብሔር እንድንደሰት የሚፈልግ አምላክ። ቅዱሳኑን መስጠቱ አንዱ ራሱ ቅዱሳን ከኛ ጋር ወዳጅ ሆነው ስንጠይቃቸው እያማለዱን ቤታችንን ጎደሎአችንን ሲሞልልን በኃጢአት ስንዝል ወደ ንስሐ በጸሎታቸው ሲመልሱን በዛ እንድንደሰት ፈልጎ ነው። በኃጢአት አንደሰት እንጂ እግዚአብሔር በመልካም ነገር እስከሆነ ድረስ የኛን መደሰት እግዚአብሔር የሚጠላ አምላክ አይደለም ማለት ነው። ይህን ከተናገረ በኋላ ንስሐ ገባ፣ ቅዱስ ጥምቀትን ተጠመቀ፣ የሥላሴ ልጅነትን አገኘ። ከገርለኞች ይልቅ አብዝቶ መጋደል ጀመረ ይላል ስንክሳር። ከገርለኞች ማለት ገርለኞች የተባሉ በዛ ገዳም በአባ መቃርስ በአስቄጥስ ገዳም ያሉ ብዙ የሚጋደሉ አባቶች ከነሱ በላይ እየበለጠ መጣ ሙሴ ጸሊም እና የድሮ ህይወቱ የዝሙት የመግደል የማመንዘር ፀሐይ የማምለክ በጣም ብዙ ነገር ስላለ ሰይጣን በዛ ነገር ይፈተነው ነበር። አብዛኞቻችን በዚህ ነገር ነው የምንፈተነው። ባለፈው ንስሐ በገባንበት ህይወት በቃ ትተነው በመጣነው ነገር ሰይጣን ይፈተነናል በጣም ብዙ ጊዜ ማለት ነው። ግን ለአባቱ ለንስሐ አባቱ ለአባ ኤስድሮስ እየሄደ ግን ይነግረው ነበር። አሁን ችግሮቻችን የኛ ምንድነው? ንስሐ ከገባን በኋላ የሆነ ፈተና ሲመጣብን በራሳችን ነው የምንመካው። ማለት ሄደን ለንስሐ አባታችን ወይ ምንንቃቸዋለን መሰለኝ። አንዳንዴ በእውቀት ምንበልጣቸው የመሰለን ከሆነ ሄደን አንነግራቸውም ይላል። ግን እግዚአብሔር በእነሱ ይናገራል። እኛ አቁም ብለን ባሰብናቸው ሰዎች እግዚአብሔር ይናገራል። የሐዋርያቱም አብዛኞቹ እንዳልተማሩ ግልጽ ነበረ አይደለ? እነ ፈሪሳውያን እስኪገረሙ ድረስ ነው አይደለ? ሐዋርያት ሲያስተምሩ እኚህ መጽሐፍ ያልተማሩ እንደሆኑ አውቀው ተገረሙባቸው ይላል። እና ሳንንቅ ንስሐ አባታችን ጋር ሄደን የሚደርስብንን ፈተና አሁን እንዲህ አይነት ፈተና እየገጠመኝ ነው ምን ላድርግ እያልን ምክር መጠየቅ አለብን። እና የሙሴ ጸሊም የአባ ሙሴ ጸሊም ጉብዝናው ከጉብዝናዎቹ አንዱ የትኛውም ነገር ሲገጥመው የትኛውም ፈተና ሲመጣበት ሄዶ ይነግረዋል። አባ ኤስድሮስ ደግሞ በምን መልኩ ይሄን ነገር መወጣት እንደሚችል ሲነግረው የሰይጣን ፈተና እንደሆነ ባወቀ ቁጥር ይበልጥ በረታ። እግሩን መጥቶት ነበር ሰይጣን እና የታመመ መስሎት ድንገት አጋጣሚ ምናምን የታመመ መስሎት ነበር። የሰይጣን እንደሆነ ሲያውቅ ጭራሽ ባሰበት፣ ተጋድሎውን ቀጠለበት። ትዕግስቱን አይቶ እግዚአብሔር ከደዌው ፈወሰው ይላል። ቅድም ያልነው ነገር ማለት ነው። ወደኛ ህይወት አምጦትና እኛ እግዚአብሔርን የጠየቅነውን ነገር ሰይጣን ጭራሽ ሩቅ እንዲሆን ወይም እንዲመስል ያደርገዋል። ፈተና ላይ ፈተና እየጨመረ ጭራሽ ከኛ እንዲርቅ ላይ ያደርግ ይችላል። ግን የሰይጣን ፈተና መሆኑን አውቀን ወደዛ ነገር ምንጠጋ ከሆነ ወደዛ ወደፈለግንበት እግዚአብሔርን እያገለገልን እየተጋደልን እግዚአብሔርን በጸሎት እየጠየቅን በቀረብን ቁጥር ግን እግዚአብሔር ትዕግስት የሙሴ ጸሊምን ትዕግስት አይቶ ከደዌው እንደፈወሰው የኛንም የልቦናችንን መሻት ደዌም ሊሆን ይችላል ከሆነ ነገር መላቀቅ ሊሆን ይችላል። እግዚአብሔር በጊዜው ትዕግስታችንን አይቶ ያድነናል ማለት ነው ወደኛ ህይወት ስናመጣው። ስለዚህ እግዚአብሔር ከዛ ደዌ ፈወሰው።
መጋደሉን ቀጠለ ማለት ነው። በዝሙት ይመጣበታል። አሁን የብዙ ወጣት ፈተና ደግሞ ለምሳሌ ይሄ ነው። ያው እኛ በእርግጥ ምንድነው ትንሽ ከድሮ አባቶቻችን ለየት የሚለው የኛ ምናየውም ነገር በራሱ ፈተና ይሆንብናል። አሁን ለምሳሌ ፕላትፎርሞቹ በተለይ ቲክቶክ፣ ዩቲዩብ ምናያቸው ነገሮች አእምሮአችን ይመዘግብና ሰይጣን ለዛ ነገር ይጠቀምበታል። በቀላሉ ሊያጠቃን ይችላል እንጂ በፍትወት መፈተን ይሄ ለማንም ለየትኛውም ቅዱስ የሚቀር አይደለም። ለየትኛውም በቃ ከዚህ በኋላማ አርጅቷል፣ ይሄ አባት ቅዱስ ነው፣ በዛ ላይ በቃ የምታገለግለው እንደ ሰራተኛ ነገር እናርግለት፣ ውሃ የምትቀዳለት ተብሎ ልጅ ያስወለደ አባት አለ ከመጽሐፈ መነኮሳት ላይ ማለት ነው እንግዲህ የተገኘ። ስለዚህ እስከ መጨረሻው ነው ትዕግስትን ያዘወተረ እርሱ ግን ይድናል ነው የሚለው ጌታና ይሄ መፈተን ለሁሉም የሚቀር አይደለም። መፈተን በራሱ ኃጢአትም አይደለም። አንድ ወጣት በዝሙት ፈተና በጣም ይቸገራል በአእምሮ እየተመላለሰና ወደ አባ ኪሮስ ሄዶ አባቴ ምን ላርግ በጣም በዝሙት ፈተና ማለት በሐሳብ በተግባር አያደርገውም እና በጣም እፈተናለሁ ሲለው አባ ኪሮስ ምን አለው? ስለማታደርገው ነው፣ በተግባር ስለማታደርገው ነው። የዝሙት ፈተና አእምሮ ላይ ማያሰቃይህና ማትቸከር ከሆነ ግን ዋጋም የለህም። ምክንያቱም እግዚአብሔርን እየበደልክ ነው፣ በተግባር እያደረግከው ነው ማለት ነው። በተግባር የሚያደርገው ሰው ለምን ይፈተናል? በተግባር የማያደርግ ሰው ግን ሊፈተን ይችላል። እና ብዙዎቻችን ንስሐ ስንገባ እንደዚህ አይነት ፈተኖች ሊበዙ ይችላሉ። አንድም ወደዛ ነገር ሰይጣን ሊመልሰን ስለሚፈልግ ማለት ነው። ከክርስቶስ ጋር ህብረት እየኖረን እየመጣ እንደሆነ ስላወቀ ከዛ ቦክስ ለማስወጣት ስለሚፈልግ በእንደዚህ አይነት ነገር ያመጣዋል። ስለዚህ ይሄ ነገር በሁሉም ወጣቶች በተለይ ያለ ስለሆነ እንደ ሙሴ ጸልይም አባቶችን እያወራን እየተጋደልን እየቆረብን ይህን ነገር ድል መንሳት እንችላለን ማለት ነው። በማን ረዳትነት ብንል በክርስቶስ። ያለ እኔ አንዳች ማድረግ አትችሉም ብለዋል። ያለ እግዚአብሔር ያለ ክርስቶስ ኃይል ምንም አይነት ነገር በራስ መመካት በጣም 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 መጥፎ ነገር ነው። በክርስትና ሃይማኖት በራስ ጸሎት መመካት መጸለይ መልካም ነው። ጸሎት ይደርሳል ብሎ ማመን ጥሩ ነው። ግን በጸሎት ተመክቶ እግዚአብሔር ያደርግልኛል ነው እንጂ ብርታቴ፣ ጾሜ፣ ጸሎቴ ይሄን ነገር ይቀይርልኛል ማለት ይሄ ትዕቢት ስለሆነ እግዚአብሔር ለጾማችን ለጸሎታችን አሳልፎ ሊሰጠን ይችላል። በብዙ መጽሐፍት ተጽፎ እንደምናገኘው የአንድ አባት ታሪክ አለ። 40 ዓመት ተጋድሎ ጌታ ተገልጦለት የውስጡን ስለሚያውቅ እንደ ስራህ ልክፈልህ ወይስ እንደ ቸርነት ሲለው ቸርነትን ዓለም ላይ ላሉ ኃጢአቶች አድርግላቸው፣ ለእኔ እንደ ስራ ይክፈለኛል። 40 ዓመት ተጋደልኩ ብሎ እንዳልክ ሁን አለው። 40 ዓመት ሲበላ የነበረው ቅጠል መራራ ሆነበት። 4-5 እንጀራ እየበላ ራሱ መጥገብ አልቻለም። 40 ዓመት የተቀመጠችበት በዓት ጠባባ በዓት ማፈን ጀመረች ሰፍተው እና በኋላ ነው አልቅሶ ይቅር በለኝ ቸርነትህ ብሎ የተመለሰለት። ስለዚህ 40 ዓመት ሙሉ ቅጠል ሲበላ እንዳይመረው እንዲጣፍጠው ያደርግ የነበረው የክርስቶስ ቸርነት ነው እንጂ እሱ ብርታት አልነበረም። እና ብዙ ጊዜ ሰው የሚሸወደው ያ ይመስላልና የጌታን ቸርነት ሁሉ ጊዜ ያለ አንተ የትኛውንም ነገር ማድረግ አልችልም ማለፍ አልችልም ማለት ይሄ ትትና ነው። ራስን ለእግዚአብሔር አሳልፎ መስጠት ስለሆነ ክርስቶስም ደግሞ አይጨክንብንም፣ መጥቶ ይረዳናል፣ ያግዘናል፣ ድል ይነሳልናል ማለት ነው። ስለዚህ እንደ አባ ሙሴ ጸልይም ከንስሐ ያራቀ ህይወት ቶሎ ቶሎ የንስሐ ህይወት እና የተጋድሎ ህይወት በተለይ ቅዱስ ቁርባን ህይወት ደግሞ ክርስቶስን ወደ ውስጣችን ስለምናስገባ ከሱ የተነሳ ድል ይነሳልናል። ክርስቶስ ወደኛ ሲመጣ ክርስቶስ አምላክ ስለሆነ አምላክ የሚመሰገን ስለሆነ መላእክቶች ደግሞ እኛ ላይ አድረው ክርስቶስን ያመሰግኑታል ማለት ነው። ሰማይ ይሆናል ማለት ነው የኛ ሰውነት ማለት ነው። ቤተ መቅደስ የምናረግ ከሆነ የልባችንን ቤተ መቅደስ ለክርስቶስ የከፈትን ከሆነ መላእክት መጥተው ክርስቶስን የማያመሰግኑበት ምክንያት የለምና ቀጣይነት ያለው ተደጋጋሚ ንስሐ ተደጋጋሚ ቅዱስ ቁርባን ለህይወታችን ዘለቄታ እንዳለው ከዚህ ቅዱስ መረዳት ይቻላል። ከዚህ በኋላ እንግዲህ ለ500 መነኮሳት አበምኔት ሆነ። ቅስና ሊሾም ጠሩት በቤተ መቅደስና ኤጲስቆጶሱ ሊፈትነው ይህን ጠቋራ ከዚህ ዞር አድርጉልኝ ይላል። በጣም የሚገርም ነው። ይህን ጠቋራ አልፈልገውም ነው የሚለው ቃል በቃል ከዚህ ዞር አድርጉልኝ ሲል የሙሴ ጸሊም ወይም የቅዱስ ወይም የአባ ሙሴ ጸሊም መልሱ ምን ነበረ መሰላችሁ? እሰይ አንተ ጠቋራ ዞረል ከዚህ ያለው ያ ኤጲስቆጶስ ያለውን ለራሱ ነው ያለው ሙሴ ጸሊም።
በውስጡ እንኳን ማለት ነው። እንዴት እንደዚህ ይለኛል? እንዴት ጠቋራ ይለኛል? ጠይም ነበር መልኩ። ኢትዮጵያዊ ስለነበረ ጠይም ነው መልኩ፣ እንደነሱ የቀላ አልነበረም። እና ጌታዬ ሆይ አንተ እኮ እንዲያርገ ስለፈጠርከኝ ይሄው ተተቸው አላለ። አሁን የብዙዎቻችን ችግር እግዚአብሔር ላይ አይደል የምናላከው፣ የሆነ ነገር ልክ ከአዳም ጀምሮ አይደል ረዳቱን ብለ የፈጠርክልኝ ሴት እሷ አሳሳተችኝ ወይም እሷ አበላችኝ ነው ያለው። ክስ ነው ወደ እግዚአብሔር ያቀረበው ማለት ነው፣ ረዳቱን ብሎ ማለት እና ለምዶብናል። ያው የአዳም ልጆች ስለሆን ነው መሰለኝ፣ የአዳም ዘር ስለሆን ነው መሰለኝ ለምዶብናል ማሳበብ። የሆነ ነገር በሆነን ቁጥር አንተ እኮ ነው እንደዚህ ባታረግ እንለዋለን። ሙሴ ጸሊም ግን ይሄ ነገር በዚህ ነገር አልወደቅም። እሰይ አንተ ጠቋራ የሥራህን አገኘህ አለው። ራሱን ነው የሰደበው። ልክ እንደ ቅዱስ ዳዊት የጌቱ ሳሚ ወንዝ ተሻግሮ ድንጋይ ሲወረውርበት ተው እግዚአብሔር ይስደበው ብሎት ነው ተውት እንዳለው ማለት ነው። ወደ ራሱ ነው። ቅዱሳን እንደዚህ ነው ባህሪያቸው፣ ሲሰደቡ ወደ ራሳቸው። ማር ይስሐቅ በዚህ ዓለም ላይ የባልንጀራውን ስድብ የታገሰ ሰው በዕለተ ዓርብ የክርስቶስን መስቀል እንደመሸከም ይቆጠርለታል ይላል። በጣም የሚገርም አባባል። የባልንጀራን ስድብ ለምሳሌ የጓደኛን፣ የእህትን፣ ባል የሚስትን፣ ሚስት የባልን ስድብ በዚህ ዓለም ላይ መታገስ የክርስቶስን ዓርብ ቀን መስቀሉ እንደመሸከም ይቆጥርለታል ክርስቶስ ይላል ማር ይስሐቅ። ይሄ በጣም የሚገርም ነገር ነውና ከአባ ሙሴ ጸሊም የምንማረው አንደኛ ትሕትናና ትዕግስትን። ትዕግስት አደረገ። በልቡ እንኳን አልተሳደበም፣ በአፉም አልተሳደበም፣ በራሱ ነው የረገመው። ስለዚህ ይሄን ፈተና አለፈ። አንተ ጠቋራ ያለው ኤጲስቆጶስ ከደቂቃዎች በኋላ መልሶ አስጠርቶት ሁለንተናህ ነጭ ነው አለው። ውስጥህም ነጭ ነው፣ ላይም ነጭ ነው፣ የነጣህ ነህ አለው ማለት ነው አባ ሙሴ ጸሊምን ማለት ነው። ከዚህ በኋላ ቅስና ተሾመ። ከዚህ በኋላ ወደ አባ መቃርስ ሄዱ ተሰብስበው። አባ መቃርስም ከመካከላችሁ በሰማዕትነት ህይወቱ ምታልፍ ወይም በሰማዕትነት ነፍሱን የሚሰጥ ከእናንተ መሃል እንዳለ ይታወቀኛል አለ። አባ ሙሴ ጸሊምም እኔ ሆናለሁ፣ በመጽሐፍ ቅዱስ ሰይፍ ያነሳ በሰይፍ ይጠፋል የሚል አለ እና እሱ ሰይፈኛ ስለነበር ጦረኛ ሰዎችን ይገል ስለነበር ለዛ ነው ራሱን መክሰስ ነው። በቃ ቅዱሳን እንዲህ ናቸው። ሁልጊዜ ራሳቸውን መውቀስ ነው። ሁልጊዜ ራሳቸውን ስለ ኃጢአታቸው እግዚአብሔር ፊት መክሰስ ነው። ስለ ኃጢአት የተክዛለ ይላል ቅዱስ ዳዊትም በመዝሙረ ዳዊቱ እና ለኔ ነው ይሄ ነገር አለ። ከዛ በኋላ የበርበር ሰዎች መጡ። ሙሴ ጸሊም ይህን መምጣታቸውን በመንፈስ አውቆ ተረድቶ የሚሸሽ ካለ ከእናንተ ማል ይሸሽ አላቸው ለመነኮሳት ጓደኞቹ። አንተስ አብረን አትሸሽም ወይ ሲሉት እኔ በሰይፍ ገል ስለነበረ በሰይፍ ገደል ዘንድ ወዳለው ይችን ቀን ስጠብቃት ነበር አለ። አሁን በጣም የሚገርም ነው። እኛ በሰይፍ መገደሉ ለክርስቶስ በጅራፍ ወይ እንደነ መርቆሬዎስ በእሳት እንደነ ቅዱስ አግናጤዎስ ለአንበሳ ተሰጥቶ መሞቱ ምናምን ቀርቶ ስድብን መታገስ እንኳን እንደ ሰማዕትነት ይቆጥርልናል ክርስቶስ። አሁን አቅማችንን ያውቃል እንዴት ደካማ እንደሆነና ስድብን ወይም ነቀፌታን ወይም የሆነ ነገርን ብንታገስ እግዚአብሔር እንደ ሰማዕትነት ነው የሚቆጥረን። ተውትና አንገት መስጠቱን ምናምን። ሙሴ ጸሊም ግን ጭራሽ ይጠባበቅ ነበር ይሄን ቀን፣ ምክንያቱም የእግዚአብሔር መንፈስ አድሮበት ነበርና ይላል ታሪኩም። ስለዚህ ይህን ነገር አለ። ሰባቱ አብረውት ሆኑ፣ እኛም አብረን እንገደላለን ብለው ሚሸሸሸ እና ከነዛ ውስጥ አንዱ ግን በምንጣፍ ውስጥ ተሰወረ ይላል፣ ተደበቀ ፈርቶ። ብዙዎቻችን ትንሽ ሲቀረን ቅድም እንዳልኩት ትንሽ ሲቀረን እግዚአብሔርን ልንከደው እንችላለን። እስከ መጨረሻው የጸና ግን ይድናል ነው ያለው ክርስቶስም። እና ሲደበቅ መላእክት አክሊል ይዞ አየ። አክሊል ለብቻው ሆነ አየና ከምንጣፍ ወጥቶ ሰማዕትነትን ተቀበለና ከነ ሙሴ ጸሊም ጋር በዚህ ቀን ሰማዕትነትን ተቀበሉ ማለት ነው። ከዛም የተነሳ የረፍቱ መታሰቢያ ሆነ። የሚገርመው ስንክሳሩ ሲያልቅ ስንክሳሩን የጻፉልን ቅዱሳን አባቶቻችን ምክር ይመክሩናል። መጨረሻ ላይ ለየት ባለ መልኩ ገርሟቸዋል እነሱ ራሱ የሙሴ ጸሊም ነገርና ብዙ ጊዜ ያው ሲያልቅ ከዚህም ቅዱስ ረድኤት በረከት ይክፈለን ነው የሚለውና የሙሴ ጸሊም ላይ ግን ይጨምሩበታል። ስንክሳሩን የጻፉልን ወይም የሙሴ ጸሊምን ታሪክ የጻፉልን ቅዱሳን አባቶቻችን እንግዲህ የንስሐን ተመልከቱ ወዳጆቻችን ነው ይላሉ። ገዳዩን ሰው እንዴት ደግ እንዳደረገ፣ አመንዝራውን ሰው
እንዴት ካህን አድርጎ ለመነኮሳት ስንት ስርዓትን የሰራ እንደምታደርግ የንስሐን ኃይል ይሁ። ስለዚህ አይርፈድብን፣ ወደ ንስሐ በእውነተኛ ንስሐ ተመልሰን ከክርስቶስ ጋር ደስ ይበለን ብሎ ይጨርሳል ማለት ነው። ሙሴ ጸሊም ምናልባት በእኛ ሀገር አሁን እንኳን እግዚአብሔር ይመስገን ገዳማትም በስሙ እየተሰየሙ ነው። በግብጽ ግን በጣም ገናና ነው። በጣም በትልቁ ነው የሚከበረው በዚህ በሰኔ 24 ቀን። እኛም ደግሞ ቅዱሳኖችን ልንይዝና ልናከብር ይገባናል። ምክንያቱም ተጋርሎ የጨመረ ቅዱሳንን በዘከርን ቁጥር የኛም የጸሎታችን መልስ በዛው ልክ እየጨመረ ነው የሚሄደው ማለት ነውና ቅዱስ ሙሴ ጸሊምን ወር በገባ በ24 ነው። እሱን መዘከር አንርሳ። የንስሐ ህይወትን፣ የትዕግስት ህይወትን፣ የትህትና ህይወትን እንድናቅ ይረዳናል። ወደሱ እኛ በጸሎቱ እንዲራዳን የምንጠይቀው ከሆነ እነዚህ ነገሮች እሱ ድል አድርጎ ያለፈ ስለሆነ እነዚህ ነገሮች ወደኛ ህይወት እንዲመጡ ያደርግልናል ማለት ነው። ከዚህ ከተጋዳይ አባት ከተቀደሰ አባት ከቅዱስ ሙሴ ጸሊም ረድኤት በረከት ይክፈለን። ይቆየን።